አራዳ ቅዳሜ እንደቀጠለ ነው የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል እነዚህ ባለማችን ላይ የተሰሙ ኡነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ ምን ቀርበው እኔ ናትናኤል አብርሃምና እኔ ናሆም በየነ ወደ ዜናዎቹ ከማለፋችን በፊት እንግዲህ ዛሬ ያው ማርች 8 ነው የሴቶች ቀን ስለዚህኛ ደግሞ ለሴቶች እንኳን ለሴቶች ቀን አደረሳችሁ ማለት እንፈልጋለን አዎ ሴት ልጅ እናት ናት ሀገር ናት እህት ናት ካስማ ናት ሰው ናት እንኳን አደረሳችሁ ብለና እንወዳችኋለን ወደ ዜናዎቹ እናልፋለን የ19 ዓመቷ አሜሪካዊት ባለፈው አመት ከነ ማህይምነቴ አስመርቆኛል ያለችውን ትምህርት ቤት ከሰሰች አምና ነው እኔ ከነ ማህይምነቴ አስመርቆኛል አለች ሳይገባኝ ነው የተመረኩት ነው ሳይገባኝ ነው እንግዲህ ማመኗ ገርሞኛል እኔ ዩኒቨርሲቲው ግን ባጎረስኩ እግሬን ተነከስኩ ነው የነበረው እጄን ለምን አልኩም እንዴ በስንት እንግዲህ እቺ ተማሪ ስትመረቅ እንሷም ጆይኖርበት በጣም ይገርማል በከፍተኛ ማዕረግ የተመረቀች ጥሩ ውጤት አምጥተሻል ተብላ የስኮላርሺፕ እድል የተሰጣት ሰው ነች መራን ራፉ እንግዲህ አሁን ከገባችበት ትምህርት ቤት ጋር ስታየው ራሷ በእውቀት መግባባት አቅቶኛል አለች ሌላ ትምህርት ገብታ ነው አዎ እድል ተሰጣት ስኮላር ሄደች ከደረሰች በኋላ እዛ ስትማር ከሌሎቹ ጋር ኤክስን ፈልጊ ምናምን ሲሏት ለምን እንድራለች ግድ ነው መፈለግ ተፋታውት አይደል እንግዲህ እቺ አሁን ውጤት ራሱ ሲለቀቅ አስበው መጣብኝ ነው የምትለው ዲት ምናምን አመጣው ነው የሚለው የተማረ ሰውና የደከመበት ሰው እሷም ግን እኔ በጣም ይገርም ነው አትጠይቅም እንዴ መቼም አሁን በማዕረግ ስትመረቅ በግድ አይደለም በትክክል እና የሁለተኛ ደረጃ ትምህርቷን በከፍተኛ ውጤት አጠናቃለች ተብሎ ስኮላርሺፕ ተሰጥቷት መማር ላይ ሆና ይቺ ተማሪ ምን አየች መሰለ የሷ አጻጻፍ ማንበብ እና ተያያዥ ክህሎት አብረዋት ከሚማሩ ተማሪዎች በብዙ ጥፍ ወደ ኋላ እንደቀረች ገባት የት ነው የተማረችው እና ተማሪዋ በጣም ይገርም አሁን ላይ ያላት ዕውቀት አንደኛ ክፍል ካለ ተማሪ ጋር ተመሳሳይ ነው የተባለ ሲሆን እርሳስ መያዝና የተወሰኑ ቃላትን ብቻ ማንበብ ትችላለችም ተብሏል ሃይ ስኩል ነው አልተባለም ሃይ ስኩል ነው ጨረሰችው ግን ገና ሃበይ ላይ ነች በበይ በፎር በግ ኤ ፎር አፕል ምናምን ነው እሷ ያለችው ሌሎቹ ተማሪዎች የመጨረሻ ዕውቀት ላይ ናቸው እና እስክሪብቶ አያያዝ ምናምን ያያይች ራሱ ይገርማታል ምናልባት ስላስ በያዘ ቢሆን የማርግ የተመረጠች ስለ እንትን ዋው ተብሎ እያረገች ምናምን የጨረሰች ይመስለኛል በነገራችን ላይ ያመነችው ሌሎቹ ተማሪዎች ስታይ እኔ በትክክልም ዕውቀት የለኝም ማለት በዚህ አይነት እኮ በደንብ ከረባፍና ያሰረ ተማሪ ስታይ ታብዳለች ይገርማል እንግዲህ እኔ በጣም ያስገረመኝ እሷ እንደዚህ አይነት ዕውቀት ላይ ያለች ሴት በማዕረግ ከሆነ የተመረቀችው ሌሎቹ አብረዋት የተማሩት ምን ላይ ሰነፎቹ እንዴት ነው ቆይ እኮ እንግዲህ እሷ ነች በማዕረግ የተመረቀች ሌሎቹ በርግጠኝነት እንደ ድንጋይ ዘመን ሰው የዋሻ ውስጥ ነው የሚኖሩት አብረዋት ከክፍል ጓደኞቿ ጋር እኩል መጓዝ ያልቻለችው ተማሪም እንግዲህ ትምህርቱን ለማቋረጥ ተገዳለች ተብሏል ይሄ ሃይ ስኩል መዘጋት አለበት ነገራችን ላይ ይሄንን ወደኛም ስናመጣው እኛም ሀገር የተለያዩ መስሪያ ቤቶች አሉ እኮ አሁን ለምሳሌ ጻፊ ሆነው ተመረያለው ጻፊነት ምናምን ብለው ገብተው ሄዳ የሆነ ነገር ታስፈጽም ስትል ዲ ቆይ አባታ ራፍተ ቆይ ኪው እና ዩ ኖ ሃ ነው ያ ናይ ትምህርት ቤቱን አመራሮች ግን በግዴለሽነት እኔ ሌላ ያደረጉት ጥፋት መክሰሴ አይቀርም ለሌሎች መማሪያ ይሆናል ብላለች ግን አብረውሽ የተማሩት ይሄን ያህል ካንቺ ባሱ ከሆኑ እኔ አመራሩ ራሱ ተጠርጥሯል እሱ ራሱ እርሳስ መያዝ እንዴ ምን አለ ወደ ቀጣይ ዜና እናልፋለን ባልተቀጠሩ ሰራተኞች ስም ከ2 ሚሊዮን ዶላር በላይ ያጭበረበረው የሰው ሀብት ባለሙያ ጉዲያስ ባለ 2 ሚሊዮን የሰውዬ ገብቷል እናንተ አይታዩም ለኔ ግን ይታያሉ ብሎ የሚገርም ነው የሌሉ ሰዎችና መጣው 2 ሚሊዮን አጭበረበረ ነው ማለት እንግዲህ ግለሰቡ የሰዎችን ስም በደሞዝ መክፈያ ሰነድ ውስጥ በማስገባትና በማጭበርበር በቁጥጥር ስር ውሏል ሲያጭበረብር በነበረባቸው 8 አመታት ውስጥ 22 ሰራተኞችን በመቅጠር ገንዘብ ሰብስበዋል ነው የተባለው እነዚህ ሰራተኞች ግን አይናገሩም አይሰሙም አይተነፍሱም በስራ ገበታ ላይ አይገኙም በቃ እስከነጨራሹ አይበሉም አይጠጡም ስለዚህ ስም ነው የሚይዘው ማለት ነው እንዴ አንስት ናሆም በየነስጥ ናሆም ናትናኤል ይዘንና በቃ ይዘን ደሞዝ ይረብራል ልክ ሰራተኞቹ እንደሌሉ ሲታወቁ ዘ ዎኪንግ ዴድ
እንግዲህ የሻንጋይ ቴክኖሎጂ ኩባንያ የሰው ኃይል ስራ አስኪያጅ በደርዘን በሚቆጠሩ የውሸት ሰራተኞች ስም በርካታ መጠን ያለው ገንዘብ ሲያጭበረብር እንደነበረ ነው የተደረሰበት። አስበዋል። በቃ አለቆቹ እንዳይነቁበት ብቻውን ቢሮ ይዘጋና ይሰውዬ ወንበር አስቀምጦ ስንት ጊዜ ልንገር አታርፍም በጣም የተቆጣጠረ ነው ተባላለ። አንተንም ይላል እያረፈድክ ነው ካንተ ላይ $20 ቀጥቻለሁ ምናምን ይላል። ይቆርጣል ምናምን ከፈለገ እኮ ያባራል። ስማር ካሁን በኋላ እዚህ መስሪያ ቤት እንዳትመጣ ያዛ ሌላ ስም ነው የሚቀይረው። እንደዚህ አይነት ነገር እኮ ያስፈራል። አንዳንዴ የድርጅት ባለቤት ሆነ ራሱ ፋይናንስ ኃላፊው ባንተ ስም በቃ ደሞዝ ያስገባል ሊበላ ይችላል። ይሄን ሁሉ ደሞዝ ደግሞ ባለቤት ሲሆን ወይ ዋና ስራ አስኪያጅ ስትሆን ብሩም አሪፍ ነው። ሲቪል አስገባል። ይሄ ማጭበርበር ድርጊትም ሊደረስበት የቻለው እንግዲህ በሐሰተኛ ስም ባስመዘገበው አንድ ሰራተኛ የተሳካ የሰዓት ሪከርድ ነበር። አየይወል እንግዲህ በርካታ ሰራተኞች በስራ ጊዜ ባለመድረስ የተለያዩ ክስና ማስጠንቀቂያዎች በሚደርስባቸው ሰዓት ይሄ ሰውዬ ግን አንድ ሰራተኛ አያርፍድም አይቀርም በቦታው በሰዓቱ ይገኛል። ከዛ ሰራተኞች ሰበሰቡና ይህ ሰው ማን ነው አሉ። ሰራተኛው የማይቀር የማያረፍድ መዋጮ ላይ የማይሳተፍ እቆብ የማይጥል ከዛ ግን በተመሳሳይ ሰዓት የማይታይ ሲኖር ይህ ሰው ማን ነው አሉ። አስብላ አለቃው አያቃጥርም ወራ ያቀባብልም አያማም። ስለዚህ ግራ ሲገባቸው ሲፈለግ የለም ያ ሰውዬ። ስለዚህ ሰው አይደለም እንሸልመው የታል ሲሉ ጊዜ ሰውዬው ባልጠበቁት ነው የተያዘው። ማጠብቁት ወዛ ሰውዬ ተያዘ። ባንዱ ጨዋ ሰራተኛ እንዴትስ ነው የማይታየው? እስቲ እናመስግነው ሲባል የለም ወይ ደግሞ ራሱ ማድነቅ ጀመረ። ከቀጠራቸው ስሞች ውስጥ ይሄ ግን ይመቸኛል ይላል። ሰዓት ከሰሩስ እንደሱ ምን አለ። በዚህም እንግዲህ ግለሰቡ የተለያዩ የውሸት ሰራተኞችን ስም በማዘጋጀት የድርጅቱ አካል እንደሆኑ በማስመሰልና የባንክ ሂሳቦችን በማዘጋጀት ከደሞዝ መክፈያ ጋር በማገናኘት $2 ሚሊዮን ገንዘብ ሲያጭበረብር ኖሯል። $2 ሚሊዮን ማለት እኮ ሰውየውን የራሱን ድርጅት ሊያስከፍተው ይችላል። ገብቷል። ግን ችግሩ ምንድነው? ግን ችግሩ መሰለ አመል አይለቅም አይደል? ከራሱ የራሱ ድርጅት ላይ ስም አስገብቶ ወደ ራሱ የራስ እኮ ነው አመል አይለቅም እንደዛ ላይ አይደል? ወደ ቀጣይ ዜና እንና በትራፊክ ፖሊስ መኪና ላይ ጂፒኤስ የገጠመችው ባለ ታክሲ መነጋገሪያ ሆናለች። ብዙ የተሰኘችው ቻይናዊት በሁፔ ግዛት ሺያንጊያንግ ከተማ የምትኖር ሴት ነችና በከተማው ባሉ 6 የትራፊክ ፖሊስ መኪኖች ላይ ነው እንቅስቃሴያቸውን መቆጣጠር የሚችል ቴክኖሎጂ ገጥማ የተገኘችው። ምን ያህል ቢያማርሯት? በጣም ከብዷት ነው። እንግዲህ ትራንስፖርት አገልግሎት የሚሰጡ ታክሲዎች ያሏት ሰው ነች። እቺ ሴት ምን አደረገች? ትራፊክ ፖሊሶቹ ያሉበትን ቦታ ብታቅ የተሻለ ገቢ ልታገኝ እንደምትችል አሰበች። ቀመረችው። ከዛ ለመጫን እነሱ መኪኖች ላይ ነው ያደረገችው። አንተ እንደመተት እኮ እና እቺ ሴት እንግዲህ በቀጥታ ምን አደረገች? መኖሪያ ቤቷ ሆና የታክሲ ሹፌሮቹን በዚህ ግቡ መጣ አንተ ትጣላለህ እዛ ላይ አይደለ? ቆይታ ለመንገድ ላይ ትራፊክ አገኘለ እዛ ጋር ታቆምልኛለህ ምናምን ትላለህ። እሷ አዛውና የለም ትራፊክ አታገኝም ትራፊክ ትላለህ። እኔ ምን አልኩ መሰለ በዛ ሰዓት መቼም አገሩ በዚህ ሰሞን ግን አሽከርካሪ ሁሉ ምን ሆኖ ነው ስርዓት የያዘው ምናምን ይላል። በጣም አስተምረናቸዋል። ይችላልም ሁሉ ይችላል። አንተ በጣም ጎበዝ ነህ ተባለ። ከዛ ቅጣቱ ደግሞ ሲፈልግ ወይ እግረኛ እንቅጣን። እንግዲህ በመጨረሻ አንዱ ትራፊክ ፖሊስ ነው መኪናው ብልሽት ገጥሞት ወደ ጥገና ቦታ ሲሄድ ቼክ ሲያደርጉ እየተከተላቸው የነበረው ጂፒኤስ አገኙት። የስንት ቅቅል ያሰላል። ትንሽ ግራ ይገባኝ። ፖሊስ ይህን ወንጀል በፈጸመችው ባለ ታክሲ ላይ የ8 ቀናት የጉልበት ስራና የ500 ዩዋን ወይም ደግሞ $70 ቅጣት ጥሎባታል ተብሏል። በጣም ትንሽ ነው የሚመስለው ቅጣቱ አይደል? ብዙ ሰርታለች፣ ግን ሐሳቡን አንደግፈውም። በፍጹም። ወደ ቀጣይ ዜና እናልፋለን። በአሜሪካ $770,000 የሚያወጡ የአልማዝ ጌጣጌጦችን የዋጠው ሰው በቁጥጥር ስር ውሏል። $770,000 ፑበል ተፋት ነው የሚታቀው። ገብታል። ስንት የአፍሪካ ሀገራትን እንዲህ ሰላም ነስቶ የወሰዱትን አልማዝ ቀለል አድርገው ዋጥተው ሲያረጋሱ ከዛ እኮ ተቀምጫ ወጣሉ ብሎ ነው።
እሱ ራሱን ቢቢ ላይ ጨነቅም አልማዙስ በየቀኑ እየተነሳ አልማዙስ ሽንት ቤት ይገባ አልማዙስ ሚስት እንደውም ችት ያረክ ሊመስላት ይችላል አልማዝ ምንድነው ሰውዬ እንግዲህ አሜሪካዊ ጃይታል ላውረንስ የ32 ዓመት ሰው ሲሆን ከሰሞኑ በፍሎሪዳ ውስጥ ባለ አንድ ቅንጡና ውድ የጌጣጌጥ መሸጫ ሱቅ ውስጥ ይገባል እሺ ርቦት ነው ይመስለው ገባ ብሎ ዋጥ ሲያደርግ ከአሜሪካ ሜጀር ሊግ ሶከር እንደመጣና በኦርላንዶ ማጂክ ክለብ እንደሚጫወት ለጌጣጌጥ መሸጫው ይናገራል እንዲያምኑት እኮ ባሻ እንግዲህ የቲፋኒ አልማዝ መሸጫ ማዕከልም ግለሰቡን ወደ ቪአይፒ ሩም በክብር አስተጫዋች መጣ ብሎ ጸዴ አልማዝ የሚታይበት ቦታ ላይ ካስገቡት በኋላ የሚፈልገውን ጌጣጌጥ እንዲገዛ ያስመርጡታል ማለት ነው ከዛ እነሱ የመግዛት አፒታይቱን የከፈቱ መስሏቸዋል ግን የመስረቅ አፒታይቱን ነው የከፈቱ ሆዱ ጮኸ ከዛ ሰውዬው ወዲያውኑ ነበር የአልማዝ ጌጣጌጦቹን ብድግ ዋጧጧጥ ጭራሽ እንደሱ ነው እንዲያደረገው ሳይሆን ከተቀመጡበት ነው መጀመሪያ የሰረቀው አይደል ሌባ ሃይፕ ይሆናል ባይዘው ሳይ አይችልም ሄይ ምናምን ብሎ እኔ አላቀ እሺ እንግዲኛ በፊት ምናቆ ሌባ ላመሉ ዳቦ ይልሳሉ አሁን አልማዝ ይውጣል ይሆን እንግዲህ የጌጣጌጥ መሸጫዎቹ ሁኔታውን ከተጠራጠሩ በኋላ ለፖሊሶች ማሳወቃቸውን ተከትሎ ወዲያውኑ ፖሊሶች በስፍራው ይደርሳሉ ከዛ ማምለጥ እንደማይችል የተረዳው ይህ ወንጀለኛ አልማዞቹን ሰብሰብ አድርጎ ዋጣቸው ግን ምን አሁን አያስመልጠው መዋጡ እንትን ነው ይሄን የሚያክል ብር እኮ ሰዎቹ ከፍለው ራሱ ሰርጀሪ ያሰርተው አሰፍተው ለኪስህ ራሱ ብር ሰጥተውናን እኮ ይተርፋል እሱንም ፈልጎ ሊሆን ይችላል የሰውዬ እኮ ባንዴ ማዕድን ነው ተንቀሳቃሽ ማዕድን ነው እንግዲህ የሌባ አይነ ደረቅ ማለት በግልጽ ይሄን ሰው ነው ገብቷል ወዲያው እጅ ወር ላይ ሲባል ዋጧጧ አላየው እንግዲህ ፖሊስ በስርቆት ወንጀል ጠርጥሮ ያሰረው ይህ ሌባ ባደረገው ተጨማሪ ምርመራም ማዕድኑ በወዱስ መቀመጣቸውን አረጋግጧል ደስ ይላል አሁን ውስጤ ኳልማዝ አለ አምስሻናምና ካልማዝ ጋር የተነካካል እንግዲህ የሚያስቸግረው ማውጣቱ ነው ገብቷል ቀድም እንዳልከው ግለሰቡ እንግዲህ ከዚህ በፊትም ውድ ማዕድናት በሚገኙበት ሱቆች ውጧል ማውጣቱ እዚህ የረቀቀ የስርቆት ወንጀሎችን በመፈጸም ልምድ አለው ተብሏል ሪካርድ አለበት የለመደ ነው አየህ ድጋሚ ሲያዝ ግን አሁንስ በዛ አታገኙት ብሎ ይመስላል ለካ እንግዲሁም በኮሎራዶ ግዛት በፈጸማቸው ተደጋጋሚ ወንጀሎች ምክንያቱም 48 ጊዜ እስር ማዘዣ ትዕዛዝ ተላልፎበታል በቃ የለመደሽ ጦጣ ሁሉ ጊዜ ሸምጣጣ ነው እንደዛ ነው ልምድ ያለው ታውቃለ ይሁንና በሌባው ሆድ ዕቃ ውስጥ የተገኙት አልማዞችን በምን መልኩ ለባለቤቱ ሊመለስ እንደታሰበ አልታወቀም ግልጽ ነው እኮ ግን ሼም ይዟቸው እንዴት እንደሚወጣ ያው ግን ከበላ በምን እንደሚወጣ ይታወቃል ከዛ ውስጥ አውጥተው ነው የሚሰጥንካ አረ ሰውየው ምን ችግር አለበት ከነንቱ ነው አምጡት ከነ ፖፖ አምጡት እኔ አጥብስዳለሁ ችግር የለውም ነው የሚለው 770 ሺህ ዶላር ታዲያ ቀልድ ነው እንዴ ከዚህ በኋላ እዚህ ሰውዬ ሆድ አስበል ድንግል መሬት ነው የሚገኘው ያልተነካ በንክብካቤ ነው የሚይዙት ነው ይሄን ይመስላሉ ዜናዎቹ በጣም አሪፍ እንግዲህ ዛሬ ደግሞ እንግዳ ይኖረናል አረባክ አዎ አቡካዲት አለች ከሷ ጋር ደግሞ አሪፍ ቆይታ እናደርጋለን ድሮ እኮ አቮካዶ ፍሬ ወጣ ነበር አምንጨነቀው ሆነ አልማዝ ዛሬ ደግሞ አቡካዲት አለች ዛሬ በዘፈን ነው የምንቀበላት ቸፕቸፕ አርጉላት ይታይስ ክስታዋ መድረኩን ተውላት ይውራራቅ አቮካዶ ቸፕቸፕ 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 ጭማቂ እናንተ ግን በጣም ነው የተቀየምኳችሁ እንደዚህ አይነት ሰው አትመስሉኝም ነበር እንዴ ምን አረግ እንደም እንኳን አደረሰሽ እንኳን አትሉኝም እንዴ ለምን ለማርቼት ነው ዛሬ ሴቶች ቀን አይደል እንዴ ሴት አቡካዲት እኮ ነኝ እኔ እሱ ደግሞ የሰዎች ባህል ነው እንጂ እናንተ ምን አገባችሁ ደግሞ መጀመሪያ ብለናል ደግሞ ብለናል ማችን ግን ቆይ እሺ ሴት አቡካዶና ወንድ አቡካዶ ምንድነው ልዩነታቸው እኛ ማለት ነው ሴቶቹ ከወገባችን ቀጠን ብለን ከዚህ ጋር ሰፋ እንላለን ማሽኮርማም አቡካዲት ማሽኮርማም ጀምራለ እኔ አላሽኮርምም አቡካዶ እሺ ለማርቼት ምንድነው መልእክትሽ ምን ተሰማሽ በፊትኛ እንጨቆን ነበር ሴት አቡካዶች ለምሳሌ ወንዱ አቡካዶ በፊት ሄዶ የኢንዱስትሪ ቅባት ኮስሞቲክስ የውጪ ጁስ ነው የሚሆነው ከነሰላጣ ጋር ምናም ምግብ ቤት ላይ ይሸጥ ነበር እኛ ሴት አቡካዶች ግን ቤት ውስጥ በቃ ለቁርስ ቤት ውስጥ የሚፈጭ ጁስ
በቃ ወደ ውጪ መውጣት አንችልም ነበር በጣም ነበር ጭቆና የሚደርስብን በዛ ላይ ወንዱ ወጥቼ እኔ ማስተዳድርሽ አንቺ ቤት ቁጭ ብለሽ በቃ ከልጆችሽ ጋር ጁሱኝ ነበር የሚል ዛሬ ግን የቀንበር ተሰብሮ እንደ ልባችን እኛም ሴት አቡካዶች የሴቶች ጸጉር ላይ የምንለጠፍ ቅባት ፊት ላይ የምንቀባ ተረገዝ ላይ የምንለጠፍ ከኩሽና ወደ አደባባይ ወጥተናል በቃ ይሄ ቀን ነው ለኛ ለዛ ነው እንኳን አደረሰሽ ለምን አላላችሁኝም ያልኩት አይ እንኳን አደረሰሽ አዎ ለዚህ እንኳን ደርሰሻል በጣም በማመሰግነው እኔ ለምሳሌ አሁን የመጀመሪያው ራፐር ነኝ አው ያካቡካዶ የመጀመሪያው አካቡካዶ የመጀመሪያው ሴት ራፐር ነኝ እና አንዲት ያወጣት ቢት አለች እሷን አብረን እንበላ እስቲ የኔነቴ ትርጉማት ዘርፈ ብዙ ጥቅማት አቡካዲ ጣፋጭት ቆንጂትና አራዲት ሌጀንድ ነሻል ረፓበቹ ነው እኔ ለሁሉም አቡካዶች በተለይ ሴት አቡካዶች እናት አቡካዶች እንኳን አደረሳችሁ ዛሬ ለኛ የድላችን ቀን ነው አደባባይ ወተን በየፋብሪካው ጸጉር ቤቱ የተለጠፍንበት አደባባይ ላይ ወተን ብቻችንን የተበላንበት ቀን ነው እንኳን አደረሳችሁ ወዳችኋለሁ የመለጠፍ ቻው 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 የሳምንቱ የአራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ ቀጣይ ሳምንት በሌሎች ዜናዎች እንገናኛለን ሰላምና ፍቅር ለሀገራችን ሳቅና ተድላ ለህዝባችን አራዳ ቅዳሜ ይቀጥላል